3 አልተፈጠረም ሰው የለሽም አምሳያ ቤተሰብ ጫታሙ ዛሬ አበባ ተንበርክኮ ሰጣ። አቤት አበባው ደግሞ የማን እንደሆነ ታውቃላችሁ? የማን እንደሆነ እኔ በማስረጃ ላሳያችሁ። ግን ደህና ናችሁ? እንዴት ናችሁ አላችሁ? የኔ ውድ ቤተሰቦቼ ማለት ነው። አሁን ድምጼ ተከፍተዋል። ይሄ ሰሞን ታውቃላችሁ በጉንፋን እንትን ብሎኝ ነበር። አሁን ግን ደህና ነኝ እግዚአብሔር ይመስገን። እንዴት ናችሁ? ደህና ናችሁ? እና እንዴት ናችሁ? ደህና ናችሁ? ለቤቴ አዲስ ሆናችሁ ሰብስክራይብ እና ላይክ እያደረጋችሁ አድርጉ እንዳትወጡ፣ ላይክ እና ሰብስክራይብ ሳታደርጉ ማለት ነው። እና ዛሬ እንግዲህ ጫታሙን ተንበርክኮ አበባ እኔ እኮ በዛ ደግሞ ሰብስክራይብ አድርጉ፣ ይሄንን አሳክሉ። ምን ልንማር ነው ከእናንተ ሰብስክራይብ የምናደርገው ማለት ነው? ምን ልንማር? የምሬ እኮ ነው። እኔ ምለው እኛ ዩቲዩበሮች እኛ ትንንሽ ዩቲዩበሮች ምክንያቱም ሰብስክራይብ ራሱ ብናረግ ቪዲዮ ተለቆ ቪዲዮአቸውን አምጥተን ለመስራት ከሆነ የሆነ አስቴት ለመስጠት ሰብስክራይብ ልናረግ እንችላለን። ገባችሁ አይደለ? ግን የመዳን ቀሞች ማለት ነው ምን ልትማሩ ነው? አሁን የሄርሜላን አበባ አምጥቶ ጫታሙን ለዚች ሰጣት። ላሳያችሁ አበባው የማን እንደሆነ። አረ ወይኔ ቆይ ላሳያችሁ። ሄርሜላ ቤት ልግባና ላሳያችሁ። እንደውም ታብሌን ላይ ማስገባላችኋለሁ፣ ቪዲዮ ላይ ማስገባላችኋለሁ። ግን ላታምኑኝ ትችላላችሁ። አብዛኛው እኔ አላቅም። እኔ ይላችሁ በተፈጥሮዬ እውነት ከማውላት ወደ ኋላ አልልም። ቤተሰብ ማለት ነው እኔ ውሸት የሚባል ነገር አልወድም። የፈለገ ነገር ይቀራል እንጂ ማለት ውሸት ካላወራሽ አንከተልሽም። ውሸት ካላወራሽ በዚህ አጋጣሚ ቻናሌን ሪፖርት እያደረጉ ነው። አይ ዶንት ኬር። ገባችሁ? ምንም አይመስለኝም። እኔ እውነት ማውራት ብቻ ነው የምፈልገው እንጂ ይሄ ማሽቃበጥ ማሽቋለል ምናምን አልወድም። ገባችሁ አይደለ? እውነት ማታወሪ ከሆነ እንደዚህ እናደርጋለን፣ እንደዚህ ማለት ውሸት ማታወሪ ከሆነ እንደዚህ እናደርጋለን እያላችሁ እንደፈለጋችሁ መሆን ትችላላችሁ። እኔ ግን እውነት ከማውራት ወደ ኋላ ማንም ሰው አያስቀረኝም። ማንም ሰው ማለት ነው ልንገራችሁ። የፈለግን ለምን ዓለም እኔ ነግራችኋለሁ። ሰማይ ከምድር ለምን ዝብር እንትን አትልም። እኔ እውነት ከማውራት ወደ ኋላ የማልል ሴት ነኝ። ምንም ማንንም የማልፈራ ሴት ነኝ። ስለዚህ ምንም አይመስለኝም። የፈለጋችሁትን ብታረጉ ማለት ነው። የማንንም አልደግፉም፣ ማንንም አላሽቃብጥም፣ ማንንም አልወድም። ገባችሁ? እኔን ሲያከብሩ ነው መጀመሪያ መዳን ቀውን ያክብሩ፣ እኔን ያክብሩኝ መጀመሪያ፣ ኦዲየንስን ያክብሩ። ኦዲየንስን እንደ እንቁላል ያያዙ። እሺ እዚህ ጋር መጥቶ አሁን አበባ ተንበርክኮ ሰጠ። ለዛውም ደግሞ የሄርሜላ አበባ ባለፈው አብርሃም ይዞ ሄደ። ወይ ምን አለ እንደው ገዝተህ ብትሰጥ አንተ ጫታሙ እንደው አበባ ለመስጠት እንኳን ከበቃ ማለት ነው። ዌር ኢዝ ዌይት ይኸው ቤተሰብ ተመሳሳይ አበባ ሊኖር እኮ ይችላል ልትሉ ትችላላችሁ። ተመሳሳይ አበባ ለምን ይሰጣታል? የሄርሜላ ባለፈው ቪዲዮ ላይ አብርሃም የሰጠውን አበባ ለምን ይሰጣታል? ይሄ ቪዲዮ ራሱ ይሄ አበባ ራሱ ይሄ ራሱ አያችሁት? ቆይ እንዴት ላሳያችሁ? እንዴት ላሳያችሁ ለእናንተ ማለት ነው። ይሄኛውን አበባ አያችሁት? ዌይት ምንድነው እንትን አይልም እንዴ? አያችሁት? ይታያችኋል? በደንብ ይታያችኋል። ይሄንን አበባ ማለት ነው ምን አደረገ መሰላችሁ? ከስር የሄርሜላ እንትን አለ፣ አረንጓዴ ነገር አለ አይደል? የአበባው እንትኑ እንጨቱ ይታያል። እዚህ ላይ ደግሞ ሸፈኑት አረንጓዴውን ብቻ ማለት ነው። ተመሳሳይ አበባ ገዝቶ ሰጥቶ ሊሆን ይችላል ምናምን እንደምትሉ እርግጠኛ ነኝ። ነገር ግን ተመሳሳይ አበባ ለምን ገዛ? ለምን መግዛት አስፈለገው? እሱን መልሱልኝ። ገባችሁ አይደለ? ሲጀመር መጀመሪያ ለሴት ክብር ለመስጠት ወይ ደግሞ ሴትን ማንከባከብ መልመድ ወይ ደግሞ አንድ ሴትን ፍቅር ስትቀበሉ ወይ ደግሞ ከአንድ ሴት ጋር ዝም ብላችሁ ፍቅር ምንድነው የተጣለ ቆሻሻ መሰላችሁ እንዴ? በአንድ ጊዜ ፍቅር ያዛት፣ በአንድ ጊዜ አበባ ሰጣ፣ በአንድ ጊዜ ቀለበት ያደረገ፣ በአንድ ጊዜ መጀመሪያ አንድ ሴት ልጅን ኃላፊነት መውሰድ አለባችሁ። ገባችሁ? እናንተ እከካሞች ሁላ ማለት ነው። እግዚአብሔርን በጣም ነው የምታስጠሉት። ከዛ ተፋቀሩ፣ አንድ ላይ መሆን ጀመሩ። ፍቅሩን ተቀበለች፣ አለቀሰች፣ ገመድ ይዛ ሄደች፣ ራሷን አጠፋች፣ ራሷን እንደዚህ አደረገች። ፈጣሪ ትዕግስቱን ስጠኝ። ሌላ ነገር አላችሁ? የላችሁም። ሴትን ማስለቀስ፣ ከዛ አፈቀረችው፣ ሰርፕራይዝ አደረገችው፣ ወደደችው፣ ፍቅሯን ተቀበለ። ሽማግሌ ልልክ ነው፣ ሽማግሌ አልቀበልም አሉ፣ ሽማግሌ ላክ ተባለ፣ ሽማግሌ አልክም አለ። በቃ ሌላ አላችሁ? የላችሁም። አያችሁ እናንተ እንከኮች ማለት ነው። ጫታሙ ሲጀመር ማለት ነው ተንበርክካ አበባ ለመስጠት ቀለበት መሰለ እንደ አበባ ተንበርክ እናንተ ብሎ እንትልክ ወይስ ከሌላ ሀገር ነው የመጣችሁ?
እኛ እንኳን ከስደት ስንመጣ እንደዚህ ተንበርክኮ አበባ አይሰጡም፣ አያሽቃብጡም የኛዎቹ ራሱ ማለት ነው። ምን ነው እንደዚህ በዚህ ልክ አሽቃበጣችሁ? በሰላም ነው? ቀለበት ነው ሰው ተንበርክኮ ሰው ቀለበት ራሱ አሁን ነው ከውጭ ሀገር ነው ያመጣችሁት እንጂ የሀበሻ ባህላችንም አይደለም። ባህላችንን ያጠፋችሁ የኛ አገራችንን ሁሉም ነገር ያጠፋችሁ እናንተ። ሴት ልጅ ተንበርክካ ፍቅር እንደምትጠይቅ ያደረጋችሁ እናንተ እንጂ ሴት ልጅ ነውር ነው። ሴት ልጅ ወንድ ልጅ ፍቅር አትጠይቅም ነበረ። ገባችሁ አይደል? በእናንተ ይሁን በእናንተ ብዙ ነገር አየን። እድሜ ለእናንተ ማለት ነው። ትውልዱን የሚያበላሽ ብዙ ነገር የምታስተምሩት እናንተ። አሁን ደግሞ አበባ የሄርሜላ ምን አለ እንዶ ሌላ አበባ ብትሰጥ፣ ቆይ አንድ አበባ ብትሰጥስ? እሺ አብርሃም ባለፈው ለሄርሜላ ሰጣት። እሱን ደግሞ አመጡና አሁን ለዚህ ተሰጣ። እሱን ደግሞ ተንበርክኮ ሰብስክራይብ አድርጉ። ጥሩ ነገር እንደሰራችሁ፣ ጥሩ እርዳታ እንዳደረጋችሁ፣ የሆነ በቃ ለደሃ ብዙ የሆነ ነገር እንዳደረጋችሁት እኛ ምን ፈልገው የሆነ ለመዳን ቅመም የሆነ ዩቲዩብ እንደከፈታችሁ አንድ የመዳን ቅመም ይሄው እኔ ብዙ ጊዜ ነው የምናገረው። የአብርሃም ደጋፊዎች የአብርሃምና የሩታ የመጀመሪያ ደጋፊዎች ስንቶቹ ኢትዮጵያ ሄዷል። ዞር ብሎ እንኳን አያዩም፣ አያበረታቱም፣ ሼር እንኳን አያደርጉም፣ አይከፍቱም፣ አብረውን እንኳን ምንም ቦታ አይሰጡም። አብሶ ለኛ ቦታ አይሰጡም። ገባችሁ አይደለ? ከኛ ብር ይፈልጋሉ። ከኛ ብር አፈር ብሉ። ከኛ ብር ይፈልጋሉ። እናንተ ከመዳን ቀሞች ብር ይፈልጋሉ። ለነገሩ እናንተ ወዳችሁ ነው የምትሰጡት። እኔ ግን ብዙዎቹን አስመልጫለሁ እኮ ብዙዎቹ። እኔ እኮ ስልክ ቁጥር ስጭኝ ሲሉኝ በውስጥ መጥተው እኔ እኮ ለሰላምታ ምናምን ነው የምሰጣችሁ እንጂ እናንተ አካውንት አስልካችሁ ብር እንድትልኩ አይደለም። እናንተ ከካሞች ራሱ ማለት ነው። አንዴ አምልጦ አንዴ ልኳል። ግን ሁለተኛ ሶስተኛ ሊደግሙ ሲሉስ ቶሎ ብዬ ነው እንትን ያልኩት። ቮይሳቸውን ሁላ ሰምቼ ምናምን አፈር ብሉ እናንተ። ለእናት ለአባታችሁ ቤት እቃ መግዛት አቅቷችሁ ነው የመዳን ቀም እንድትገዛ ደግሞ እንትን የምትሉት? አፈር ብሉ እናንተ። እግዚአብሔር ይመስገን እኔማ እየመለስኳቸው ነው። አይልኩም እንዲልኩ ደግሞ አካውንታቸውን አፈር ብሉ። እግዚአብሔርን ስንት እናንተ ትልልቅ ዩቲዩበሮች አይደሉ? በጣም ብዙ ብር የምታገኙ አይደላችሁ እናንተ? እሷ ልላክልሽ እሺ። ድራሻችሁ ሲያስጠሉ በጣም የምትገርሙኝ። ደግሞ አሁን ሰብስክራይብ አድርጉ ይላል። ጥሩ ነገር እንደመጡ አድርጎ ለእኛ የሚጠቅም የመዳን ቀምን እየረዱ ነው። የታመመችን ሆስፒታል ወስደዋት አገር ገብታ ስራ ያጣቸውን ስራ አስይዞ ነዋ። እኛ ሰብስክራይብ አድርገን እነሱን እናበረታታለን። እዚህ ቲክቶክ ላይ ይባላሉ፣ ይቧጨራሉ። የራሳቸው ጊዜ የላቸው። ለጸጉራቸው የሚሰሩበት ጊዜ የለ። ገላቸው የሚታጠቡ ጊዜ የለ። እናት አባቶቻችን የሚያወሩ ጊዜ የለ። በእናንተ ተጠምዶ በእናንተ እየተባሉ እንደዚህ በበታጀራ ዩቲዩበሮች ማለት ነው። ምን ጠቅሟችሁ እናንተ? ምን ጠቅሟችሁ ነው ለመዳን ቀሞች እናንተን በዚህ ልክ እነሱ እንደዚህ የሚባሉት? ለእናንተ ምን አድርጋችሁ? ለነገሩ እናንተ ምን ታድርጉ? እነሱ ፈቅዶ ወዶ ነው አይደል? ፈቅዳችሁ ወዳችሁ ነው አይደል? እናንተ የመዳን ቀሞች አረ የምትባሉት የምትቧጨቁት በጣም ነው የምትገርሙኝ። አሁን ደግሞ ተንበርክኮ አበባ ይሰጣል። ከዛ ፍቅሯን ተቀበለ ምናምን። ከዛ ስነገ ደግሞ አቤል ፍቅረኛው መጣች። አቤል አልኩት ደግሞ ሰይጣን ይጥራውና ጫታሙ ፍቅረኛው መጣች። ዛሬ እኔ ብቻ ነው የማውራ። የእነሱ ቪዲዮ ተዋችሁ፣ መጨረሻ ላይ ካስገባው አስገባለሁ። ከእኔ ብቻ ላውራ ዛሬ። ከዛ ማለት ነው ምን ይላሉ ጫታሙ ፍቅር ሰብስክራይብ አድርጉ፣ ደግሞ ሰብስክራይብ አድርጉ፣ እስቲ ሰብስክራይብ አድርጉ። እናንተ ራሳችሁ ማለት ነው የመዳን ቀሞች ሰብስክራይብ አታደርጉ፣ አታበረታቱ። የሆነ ነገር ሲሆን እንደነሱ እንደዚህ ሆነች፣ አንቺ እንደዚህ ነሽ፣ አንቺ አፍሽ ዝጊ፣ አንቺ እንደዚህ ወይ ቁንጫ። የምሬን እኔ በጣም ነው እንትን የምትሉት። እህታችሁ ነው የምትጠቅማችሁ። አሁን ባለፈው ሱሱ ከቤሩት መጣች። ገባችሁ አይደለ? አሳስሯት ማለት ነው። የስደት እህታችን ናት። ሰው የራሷ ጸጉር ቤት ነበራት፣ ብዙ ነገር ነበራት። በአንዴ ነው አይደል አገር ቤት የገባችው። እኛ ግን አለን እህቶቹ ሰበሰብንላት ከ2 ሚሊዮን እስከ 3 ሚሊዮን ብር ማለት ነው። ገባችሁ አይደለ? ስደት ላይ ነው እኛ ለእኛ ነው የምንተጋገሰው ማለት የምንተጋገዝ። አማርኛ ራሱ ጠፋብኝ። አንድ ከኢትዮጵያ አንድ እርዳታ አልፈለግም። ሀቢባ ራሱ አልፈልግም ብላ ከኢትዮጵያ እኛ እህቶቿ ነን። ገባችሁ አይደለ? የሰበሰብነው አሁን ዱባይ ትመጣለች፣ የራሷ ነገር ትከፍታለች። አያችሁ? እኛ ስደት እህቶቻችን እኛ በራሳችን አንድ ነን። ገባችሁ አይደለ? ግን እናንተ እኛን ታቆሽሻላችሁ። እነዚያ እንትኖቹን ግን እንደዚህ ነው ታሽቃብጣላችሁ።
ነገ ምደርስልሽ እኔ ነኝ። ገባችሁ አይደለ? የሆነ ነገር ብትሆኚ እዚህ ታመሽ ሆስፒታል ብትገቢ ነገ ኢትዮጵያ ብትገቢ ብር ብታጪ እርዳታ ብትፈልጊ አልቅሰሽ ሚዲያ ላይ ብትወጪ እኔ ነኝ ላንቺ እርዳታ ማደርግልሽ። እኛን የምንደርስላችሁ ስደት ላይ ያለ ነው። እኛ በራሳችን ስደት የቀመስ ነው። ሽንት ቤት አጥበን እንዴት ብር እንደምናመጣ የምናቅ እርስ በራሳችን ነን። እሺ የምናቀው ህመሙን ማለት ነው። ገባችሁ? እርስ በራሳችን ነው ለእናንተ የምንደርሰው እንጂ እነሱ የእኛን ህመም አያውቁም፣ የእኛን ስቃይ አያውቁም። እነሱ ለእናንተ አይደርሱም። በዚህ አጋጣሚ ይህንም ማወቅ ግን እያወቃችሁ ነው። ራሳችሁ ጭንቅላታችሁ አላቅም። አንዱ ጭንቅላታችሁ እዛ ቦታ ነው፣ አንዱን ጭንቅላታችሁ እያወቃችሁ ነው ጥፋት የምታጠፉት። ስንቴ ነገርኳችሁ ነኝ። አንዱ ጥሩ ነገር እንዳመጥ ደሞ እንትን ይላሉ። አሁን አስቡ። ትናንትና አይታችኋል አይደል? ትናንትና ቪዲዮ ላይ ራሱ አውርቻለሁ። ሽምግልና ላካለች ሴት ናት አለችው። አገባችሁ አይደል? ወንድ ልጅ ነው አረገዘች። መላክ ያለበት እሱ ነው። ላክ ስትለው እንተማመን ማለት ካላመንክ ለምን ቀለበት አሰርክላት? ካልተማመነችው ለምን ፍቅሯን ተቀበልክ? እምነት ከሌለ ማለት ነው። ሊጫወትባት መሸቀል ያረግ ሴሊ ለነሱ መሸቀያቸው ነች። የቡታጀራ ይትባላች አሁን ደግሞ እቺ ማርታ የምትባለው ነው መጣች። የሄርሜላን አበባ ሰጣት። አሁን አስቡ። ከጅምሩ ገና ተንበርኮ ቻናሏን ተከፈተላት። ከጅምሩ የሄርሜላ አበባ ነው የተሰጣት። አሁን ይሄ ፍቅሩን ይሰጣል? ልቡን ይሰጣል? አይሰጥም። የሰው አበባ ሰጥቶ ማለት ነው። የሰው አበባ የሰጣ ሰው ከኪሱ አንድ ብር ያላወጣ የሳሳ ሰውዬ ማለት ነው። አሁን ለማርታ ልቡ ጫት ነው የሚሰጠው። ጫት ከሚሰጥ ለነገሩ ይሻላል እኮ የሄርሜላን አበባ አምጥቶ መስጠት ይሻላል። ለሄርሜላ የተሰጣትን አበባ መስጠቱ ጥሩ ነው፣ ጫት እንዳይሰጥ ማለት ነው። ግን ከኪሱ አንድ ብር እንኳን አውጥቶ የማይሰጥ ሰውዬ አሁን የማርታን ፍቅር ሊቀበል ነው። ተንበርክኮ ደግሞ ይሰጣል ቀለበት እንደሚያረግ ሰው ርካሹላ። ልጅቷ ቀስ በቀስ ያው በአቤል ምክንያት ዩቲዩብ ላይ እየተገኘች ነው ያለችው ከኛም ባሻገርና አሁን በራሷ ዩቲዩብ ስትመጣ በጣም ደስተኛ ነው የምትሆነው። የራሶቿን ሀሳብ ጀመር የራሷ ዩቲዩብ ልትመጣ ፈልጋ ነው ከእናንተ ጋር የመጣችው። ምናምን እናውቃለን እኮ እያንዳንዱ በአብርሃምና በሩታም በሁሉም ዙሪያ የምትመጡት እኮ ዩቲዩብ እንዲከፈትላችሁ ነው። ከዛ የምራቀም 50K አስገቢ፣ 100K አስገቢ፣ 20K አስገቢ፣ ዛሬ 10K አስገቡ። አዎ እኛ እናስገባለን። እናንተ እኛ ላይ ላያችን ላይ ትወጣላችሁ ትንሽ ቆይታችሁ። ሳቢ የራሷን ነገሮች ያቀርብና ለእናንተ እንደምታሳይ በአጭር ጊዜ ውስጥ ደግሞ ጥሩ ተወዳጅነትን ያገኘች የምታሳያትን ነገር ሙሉ በራሷ አሁን በራሷ ዩቲዩብ ስትመጣ በጣም ደስተኛ ነው የምትሆነው። የራሶቿን ሀሳብ፣ የራሷን ነገሮች፣ የራሷን የምታሳልፈውን ላይፍ፣ የገጠማትን ነገር ሙሉ በራሷ በማርቲ ቻናል እኛም የገጠምነው አልተናገርን። ስንት ነገር አሳልፈን የመዳን ቀሞች ራሱ እናንተ ገጠማችሁ አልገጠማችሁ ምናችሁ ነው የምታስተላልፉ? ሲጀመር አፈቀርኳት፣ አፈቀረችኝ፣ ተቀበለች፣ ተቀበላት ምናምን ትስዬ ነው። ሴት ማስለቀስ ነው። ሴቷን ተወች፣ ያችን ተዋት፣ እንትና እንደዛ ያለ ነው። እናንተ አሁን ነው የምታፈቅሩት እኮ ሴትን። አሁን እዚሁ እኔን አይታችሁ እዚሁ ታፈቅሩኛላችሁ። ከዛ በኋላ ትንሽ ጊዜ ትሸቅሉብኛላችሁ። ከዛ ሌላ ሴት ጋር ነው የምትሄዱት። እናንተ አናቃችሁ። ፍቅር በልብስ ነው የሚሄደው። በእናንተ መሰል ልብስ በመቀያየር ይሄ ልብስ የአብርሃምን ልብስ አንዷ ትለብሳለች፣ ወይም ደግሞ በዛ ነው መሰል የሚተላለፈው የእናንተ ፍቅር። ያሳለፈችውን ምናምን ታስተላልፋለች የምታሳይ በአጭር ጊዜ ውስጥ ደግሞ ጥሩ ተወዳጅነትን ያገኘች ያው የኔ ምህት አለች አይደል እንዴ? ረጋ ያለች እህት ናት። ምን ነው ረጋ ያለች ናትና እኔን በትንሹ ነው በትልቁ ነው የሚባለው ብቻ ባይዘው ለኔና ለሄርሚ ዛሬ ላይ ለመብቃት ከፈጣሪ በታች የማርቲ እጅ አለበት። ባይዘው የት ነው የደረሳችሁት? መብቃት የት ደርሳችኋል? የበቃችሁት ቦታ ንገረኝ እስቲ። የት ነው የደረሳችሁት? ሰማይ ምን በቃችሁ? ቀለበት ማድረጋችሁ ወይስ ምንድነው የበቃችሁት? አስረገዝክ አይደል እንዴ? ሽማግሌ ላክ ሲባል እንኳን አትልክም። አንድን ሴት ሲጀመር ዋስና ወስዳችሁ አንድን ሴት ፍቅሯን ስትቀበሉ ወይም ደግሞ ከአንድ ሴት ጋር ስትተኙ ሲጀመር ማለት ነው ምን አስባችሁ አተኙም እንዴ? መጀመሪያ እቺን ሴት እኮ አገባታለሁ፣ እቺ ሴት እኮ ነገ ታረግዛለች፣ እቺ ሴት እኮ ትዳር አጋር ትሆናለች አትሆንም ብላችሁ አተኙም መጀመሪያ? የኔ ሄርሜላ የዚህ መድረስ ዋናው እንትን እሷ ነች። ምን አድርጋ ነው ዋስት ምን መስዋዕት ምንድን ነው የከፈለችው? ምን የማናውቀው ነገር ምን እንግዲህ ጓደኛዬ ለመጀመሪያ ጊዜ አበባ ለመስጠት ይኸው አያችሁ፣
አሁን ማን ይሙት? አሁን አይናችሁ እያየ አሁን ትዝታው ሸታምና ልትሉኝ ነው አይደለ? አሁን ይሄ አበባ የሄርሜላ አበባ አይደለም ልትሉ ነው? ተመሳሳይ ነው ካላችሁ ደግሞ ተመሳሳይ ማን ግዛ አለው? አያችሁ እዚህ ጋር ዘግቶት ነው። ቆይ ላሳያችሁ። እዚህ ጋር በጥቁር ዘጋው። ገባችሁ? የሄርሜላን አበባ በጥቁር አደረገው፣ ሸፈነው ከስር ያለው እንጂ የሄርሜላ አበባ አብርሃም ባለፈው የሰጣትን እቤት ሄዶ ይሄ ነጭ ለብሳ ምናምን ማለት ነው። ኦኬ እራሱ ከዚህ ሰጣታ ተቀም ለምን ተተቻለ ግን ያባንተ ተቋለ ማወቅ ነው የምፈልገው። እንድታብራራ አልፈልግም እና እንግዲህ ፋሚሊ ይሄን አበባ ጊፍት ይሰጣል። አብርሃም የገዛውን አበባ አንተ የምትሰጠውን ለማንም ሰጥ ይቻላል። አበባ መስጠትም ለእናንተ ብርቅ ነው ለካ። ግን ከኪስ አውጥተህ ብትሰጥስ ምን ችግር አለ? አሁን ገዝተህ ማለት ነው። ተበድሮ አበባ የሰጣ ሰው አሁን ልብ ራሱ ይሰጣል ብላችሁ ታስባላችሁ? ፍቅር ይሰጣል ለማርታ ብላችሁ ታስባላችሁ? የኛ ደግሞ ጊፍት ምንድን ነው? ይሄ ማርቲን ከ20 ሺህ በላይ ሰብስክራይብ ገብታ ማየት እንፈልጋለን። ሁላችሁም ይሄን ቪዲዮ የምትመለከቱ ዛሬ የደስታ ቀን ነው። ሁላችሁም ሰብስክራይብ አድርጓታል። እባክህ ደስታ ቀን ነው። ምናችሁ ነው ደስታ? ለኛ እኔ ምንም ደስታ ምንም የለም። የምታሽቃብጡ አሽቃብጡ። እሺ የደስታ ቀን ነው። 20 ሺህ በላይ አስገቡ ምናምን። ከእናንተ ምንማር የለም ምን የለም ምን ትሴ ለነገሩ አሁን ቀስ እያላችሁ ደግሞ ከሩታ ከአብርሃም ከሄርሜላ ትቀናንሱና ከሀይሚም ከብሩኬም ትቀናንሱና ማለት ነው የጫታሙና የማርታ አድናቂዎች ትመጣላችሁ። እርግጠኛ ነኝ ተቀናንሳችሁ ከሆነ ደግሞ የምትመጡ አዲስ እኮ አትመጡ። የነበራችሁ ራሱ ተቀናንሳችሁ ትመጡና እኔ የእሱ ጠበቃ ነኝ እኔ የእሷ ጠበቃ ነኝ የምትሉት እግዚኦ ናችሁ። እንግዲህ ማርቲን ሰብስክራይብ ሳታደርጉ ይሄን ቪዲዮ መጨረሳችሁም እያያችሁት አሁኑኑ ሰብስክራይብ አድርጓት። ዛሬ ሰርፕራይዝ ነው። አላረግም ጨረስኩት። ሰብስክራይብ ሳላረግ ጨረስኩት። ማንም አያስገድደኝም። ሰብስክራይብ አድርገን ራሱ እያሳደግናችሁ እናንተ እንደ እባብ ነው እየቀጠቀጣችሁ እየረገጣችሁ አላችሁት እኛን ማለት ነው። ክብረ ቢሶች ደግሞ ዛሬማ እናንተ ላይ ነው ሞቶ። አንደኛ የአቤል ነገር በደንብ ያስደነገጣል ያስገርማታል ብዬ አስባለሁ። ግን አቤላ ማለት ነው ከማርቲ ጋር ያላችሁ ነገር ከቀን ወደ ቀን እየጨመረ እያማቱ ስሪ ቫለንታይን ዴይ አይመስልም? ቀይ ለብሳ ምናምን የሆነ ቀለበት የሚደረግ ይመስል አበባ በቃ አበባም እንደው ተንበርክኮ መሰጠት ተጀመረ። እንደው ምን ትዝ አለኝ ሳውዝ አፍሪካ ላይ ከአረብ ሀገር እየሄዱ ሴቶቹን የሚሰጡት ወንዶች ትዝ ይላችኋል? እነሱ መሰሉ። ብዙ ጊዜ እንነግራቸዋል፣ አይሰነጥኑም። እነሱ ራሱ ሴትን አበባ ሲሰጡ ማለት ነው ከጀርባ እንደዚህ ያወጡና እንደዚህ ተመርኮ ይሰጣሉ። ወይ ለወርቅ ሰው ሰላም አለይኩም ችግር የለውም። አልጠበቅኩም የምር ቢነግረኝ ደስ ይለኝ። ጠብቂ ምን ሄርሜላን አበባ ሄርሜላ አንቺ ራሱ ለምንድን ነው የሰጣሽው? ቆይ አብርሃም የሰጣሽን አበባ ለምንድን ነው የሰጣሽው? ማለት አበባ ለሰጣሽው ልንገርሽ እንዴ? አይ ሊሆን አትንጭ ቢነገርሽ ባይዘው ካለበብሽ ጋር ከአበባው ጋር እንዴት እንደምታምሪ እሱ ግን እያስከፋኝ ነው። አይ ደንግጦ ነው ልጅ። አሁን ተፈቃቀራችሁ ማለት ነው ጫታሙና ማርታ። አሁን አንተን ካፕል ሆናችሁ ልትመጡ ነው እንትን ልትጨማለቁ ነው። የጫታሙ ፍቅረኛ ትመጣለች። ከዛ ደግሞ እቺ ደግሞ እንትን ትላለች። ማርታ ተለየችኝ፣ ማርታ ተቀበለችኝ ፍቅሬን፣ ማርታ እንደዚህ ያደረገችኝ። በቃ ጠብቁ ቤተሰብ ጠብቁ። ለነገር ነው ባይዘው ግን ደግሞ አብሮን ስትሽ የሆነ ነገር ያድርሽ ነበረ። ንገራት እንጂ አቤላ እንዴት አስመጣ ነቀፍ ነው ደንግጬ ረሳሁትና በጣም ስለማከብርሽና በጣም ስለምወድሽ ነው ይሄንን አበባ ይወዳትና ያከብራታል እንጂ አያፈቅራትም። እሺ ቤተሰብ ይሄንን እወቁ። እህትሽ አንቺን ስላስተዋወቀችኝ በጣም አመሰግናለሁ። እድለኛ አንቺን የመሰለ ሰው ስላስተዋወቀችኝ በጣም አመሰግናለሁ። ከዚህ በኋላ አጠገቤ ልትሆኝ እፈልጋለሁ። የምር መልካም ሰው ነሽ። ጥሩ ነገር ነው የምታስብልኝ ለአብርሽም ለእህትሽም እና ከዚህ በኋላ አጠገባችን እንድናጣት አንፈልግም። እኔም አንቺ ከመጣሽ በኋላ ብዙ ለውጦች አይቻለሁ። ምናምን እየተቆጠቁ ነው ከአንዳንድ ነገሮች በጊዜም ወደ ቤት እየገባሁ ነው። ሼባ ደግሞ ማለት ነው እስካሁን ሴት የሚያውቅ አይመስልም። የማያውቅ እስካሁን ሴት አይቶ የማያውቅ ሴት ጋር ደርሶ የማያውቅ ዛሬ ግን ምላስ ለቆብኛል። እግዚአብሔር ይቅር በለኝ። ጾም ገብቶ ራሱ እኔ እኮ ትቻለሁ ምላስ ስድብ ማለት ነው።
ግን በጣም ስላናደዱኝ ነው። ቤተሰብ ምንም ማድረግ አልችልም። የምሬ እኮ ነው። አባ ለዚህ ይቀባበላሉ እንዴ? ከዛኛ ለሊጫውቱ ቻናል ተከፈተ። ሰብስክራይብ አንቺን የመሰለ ሰው ስለተዋወቅ በጣም አመሰግናለሁ። ወርቅ የሆነ ጸባይ ያለሽ እና የኔ ወርቅ ብዬሻለሁ። እንደ ማለት እንዴት ስላስደሰትከኝ በጣም ደስ ብሎኛል። አበባ ትወጫለሽ? በቃ ቤትሽን አበባ ነው ማለት ነው። ደስ ይለኛል። የሆነ ቀን ደግሞ አቤላ ቤቷን ቁልፍ ተቀብለ ሙሉ አበባ አድርገህ ጠብቃት። ቤቱን አበባ አደርጋለሁ። የእርሜላን አበባ ሰጥቶ አሁን ጭራሽ ገዝቶ ቤቱን ሁሉ አበባ ሊያደርግ ነው ዲኮር ለሶስት መቶ የሚያደርግ አይመስልም። እነዚህ ሰዎች ደንብ አመስግኑልኝ። ቤተሰብ ሰላማችሁ ይብዛልኝ። ወዳችኋለሁ፣ አከብራችኋለሁ። ደህና ሁኑልኝ። ኦኬ ሰብስክራይብ ሳታረጉ እንዳትወጡ። ላይክም አድርጉ፣ ግዴታችሁ ነው። ወዳችሁ ሳይሆን በግዴታ አዎ። ምክንያቱም የመዳን ቀም ማሳደግ ግዴታ አለባችሁ። ምክንያቱም የምታዩኝ የመዳን ቀም ስለሆናችሁ ማለት ነው። ገባችሁ አይደለ? ሰላማችሁ ይብዛልኝ። ባይ ባይ።